ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እንኳን ለቅዱስ ሩፋኤል ወርሃዊ መታሰቢያ ክብረ በዓል እንዲሁም በዚህች ዕለት ለሚታሰቡ ቅዱሳን ክብረ በዓል በሰላም በጤና ደረሳችሁ። ዝክር ሚዲያችንን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ አገልግሎታችን እንድታበረታቱ ስንል በልዑል እግዚአብሔር ስም በትህትና ቃል እናሳስባለን። ከፈጣሪ ዘንድ ለሰው ልጆች ምሕረትና ፈውስን የሚማልዱ ከተሾሙት ከሰባቱ ሊቃነ መላእክት አንዱ መርኃየ ብርሃን ፈዋሽ እንዲሁም የሰላምና የደስታ መልእክተኛ የሆነው የቅዱስ ሩፋኤል ክብርና ስም በመላው ዓለም የታወቀ ነው። ቅዱስ ሩፋኤል የስሙ ትርጓሜ እግዚአብሔር ፈወሰ ማለት ነው። እርሱ በሰው ልጆች ላይ ለሚመጣው ደዌና በሽታ ፈውስን የሚሰጥ፣ በሐዘን ለተሰበሩት መጽናናትን የሚያድል፣ በስደትና በመከራ ውስጥ ላሉት ደግሞ የመንገዳቸው መሪ ነው። መጽሐፈ ጦቢት ላይ በግልጽ እንደተጻፈው ወጣቱን ጦቢያን በጉዞ ሁሉ እየመራ ከክፉ ሁሉ መከራ ጠብቆ የአባቱን ዓይን እንዲያበራና ቤተሰቡ በበረከት እንዲሞላ ያደረገ ታማኝ ረዳት ነው። ዛሬ የምናቀርብላችሁ ይህ ትረካ የዚህን ታላቅ መልአክ ተራዳኢነት፣ በፈጣሪ ፊት ያለውን ባለሟልነትና በክርስቲያኖች ሕይወት ውስጥ ያደረጋቸውን ድንቅ ታምራቶች በጥልቀት የሚዳስስ ነው። ከመከራ መርከብ የሚያወጣ፣ ከክፉ መንፈስ እስራት የሚፈታና የታመሙትን የሚፈውስ የቅዱስ ሩፋኤል በረከት ከሁላችን ጋር ይሁን። በአብ ስም አምነን አብን ወላዲ ብለን፣ በወልድ ስም አምነን ወልድን ተወላዲ ብለን፣ በመንፈስ ቅዱስ ስም አምነን መንፈስ ቅዱስን ሰራጺ ብለን፣ ምንም ላጠይቁ አካላት ሶስት ብንል በባህሪ በሕልውና በመለኮት አንድ አምላክ ብለን አምነን አስቀድመን በኅዳር 12 ቀን እንደተናገርነው ክቡራን የሚሆኑ ከሰማያውያን ወገኖች ሊቃነ መላእክት ሶስተኛ የሚሆን የቅዱስ ሩፋኤል በዓል ጳጉሜ 3 ቀን የሚከበርና የሚታሰብ መሆኑን እንናገራለን። ይህችም ዕለት በሊቀ ጳጳሳቱ በአባ ቴዎፍሎስ ዘመን እስክንድርያ በምትባል ሀገርም ዳርቻ ባለች ደሴት በውስጧ ብዙ ታምራት የተፈጸመባት በቅዱስ ሩፋኤል ስም የታነጸች ቤተክርስቲያን የተባረከች ቦታና የተቀደሰች ዕለት ነው። ይህም የሆነው አንዲት በጣም ሀብታም የሆነች ሮማዊት የሮም ሴት ንዑድ ክቡር የሚሆን የቅዱስ ሩፋኤልን ስዕልና ልጆቿን እንደዚሁም ከባሏ በውርስ ያገኘችውን ብዙ ገንዘብ ይዛ ወደ ሊቀ ጳጳሳቱ ወደ አባ ቴዎፍሎስ ዘንድ በመጣችበት ጊዜም ነበር። ከመጣችም በኋላ በሊቀ ጳጳሳቱ ቤት ፊት ለፊት ያለውን ኮረብታ አስቆፈረ። ከመሬቱ ውስጥ ወርቅ የተከማቸበት
ታላቅ ሳጥንን አገኘ። ከዚህም በኋላ ሊቀ ጳጳሳቱ አባ ቴዎፍሎስ ብዙ አብያተ ክርስቲያናትን አሳነጸ። ከነዚህም ውስጥ እስክንድርያ በምትባል ሀገር ዳርቻ ባለች ደሴት ላይ ክቡር በሚሆን በቅዱስ ሩፋኤል ስም የተሰራች ይቺ ቤተክርስቲያን ትገኝበት ነበር። ስራዋንም ሰርቶ በፈጸመ ጊዜ በዚህች ዕለት በታላቅ ክብር አክብሮ ባረካት፣ ቀደሳት። ብዙ ሕዝብና ምዕመናን በቤተ ክርስቲያኒቱ ሲጸልዩና ሲሰግዱም ቤተ ክርስቲያኗ ተንቀጠቀጠች፣ ብዙም ታወከች። ማዕበል እንደሚያንገላታው መርከብ ተንገላታች፣ ተንቀጠቀጡም። ከዚህም የተነሳ ቤተ ክርስቲያኗ በባህር አሸዋ ላይና ያለ መንቀሳቀስ በባህር ውስጥ ጸንቶ የሚኖር ከሌሎች አሳ ነባሪዎች እጅግ በጣም በሚበልጥ አሳ ነባሪ ጀርባ ላይ የታነጸች መሆኗን አይተው ተረዱ። ያም አሳ ነባሪ ከሰዎች ብዛት የተነሳ ክብደት ስለተሰማው ይችን ቤተክርስቲያን ይገለብጣትና ያፈርሳት ዘንድ ሰይጣን አነሳሳው። በውስጧም ያሉ ሰዎችና ሊቀ ጳጳሱ ያድናቸው ዘንድ ወደ ጌታችንና አምላካችን ኢየሱስ ክርስቶስ በታላቅ ቃል ጮኹ። ክቡር የሚሆን ወደ ቅዱስ ሩፋኤልም ማለዱ። በዚያን ጊዜ ልዑል ክቡር እግዚአብሔር ንዑድ የሚሆን ቅዱስ ሩፋኤል ላከላቸውና ከጭንቀታቸው ፈጽሞ ማዳናቸው፣ ከሐዘናቸውም ማረጋጋቸው። አሳ ነባሪውንም ባለበት ቦታ ሳትንቀሳቀስ በእግዚአብሔር ትእዛዝ ጸንተህ ኑር በማለት በያዘው ጦር ወግቶ እንዳይንቀሳቀስ ጸጥ ስላደረገው ያለምንም መንቀሳቀስ ባለበት ቦታም ጸጥ ብሎ ቆመ። ከዚያም ጊዜ ጀምሮ በዚህ ቤተክርስቲያን ብዙ ድንቅ ታምራት ሲደረግባት ሕሙማን ከደዌያቸው ሲፈወሱባት ቆየ። ነገር ግን የእስላሞች መንግስት እስኪቋቋሙም ድረስ በዚህ ሁኔታ እንዳለች ከዕለታት በአንድ ቀን አሳ ነባሪው ተንቀሳቀሰና የረጋውን ባህር ሞገድ ተነስቶ ስለመታው ቤተክርስቲያኗ ፈራረሰች። በዚያ ቦታ ላይ የሚኖሩት ብዙዎች ባህሩ አሰጠማቸው። የመላእክት አለቃ የሚሆን የቅዱስ ሩፋኤል አማላጅነት ቸርነቱ ከባህር ኃጢአት መስጠም ከዚህ ዓለም ማዕበል ሞገድ መንገላታት ሁላችን ይጠብቀን ለዘላለም አሜን። የሰውን ልብ ደስ ለማሰኘት ልዩ ስጦታ ላለው ለሩፋኤል ሰላም ላለው ደዌ ኃጢአትን ይፈውሳል፣ ቁስለ ነፍስንም ያክማልና። ስለዚህም እውነትን የሚከተሉ ይቅርታን ያገኛሉ። በተንኮል ጎዳና የሚጓዙ ግን በነፍሳቸውን በስጋቸውም ጥፋትን ያስከትላሉ ሲል ለወዳጆቹ ለጦቢት አስረዳው፣ አስገነዘበውም። ዳግመኛም የቁስጥንጥንያው ሊቀ ጳጳሳት አባ ዮሐንስ ስለ ቅዱስ ሩፋኤል ታላላቅ ታምራት ለጻድቁ አኖሪዮስ እንዲህ ሲል ተናገረ። ንጉሥ ሆይ እንግዲህ በማስተዋል ስማ። ወደ አንተ እንመጣ ዘንድ በመርከብ ላይ ተሳፍረን ነበርና እንዲሁ በጉዞ ላይ ሳለን በአንዲት ደሴት ውስጥ አንዲት ቤተ ክርስቲያን አየን። ቀኑም ቀዳሚ ሰንበት ነበር። ወደ ወደቡም በደረስን ጊዜ ቅድስትና ክብርት የምትሆን በዕለተ ሰንበተ ክርስቲያን የጌታችን የመድኃኒታችን የኢየሱስ ክርስቶስ
ቅዱስ ሥጋውን ክቡር ደሙን ለመቀበል ወደ እርሷ ስናመራ በዚያች ቤተክርስቲያን አካባቢ አንዲት አነስተኛ ደብር አገኘን። በውስጧም የሚኖሩ ብዙ ወንድሞች መነኮሳት ነበሩ። ክብርና ምስጋና ለእርሱ ይሁንና በእግዚአብሔር ትእዛዝ ወደ እነርሱ በደረስን ጊዜ ምናልባት ከቀድሞ አባቶች የተጻፈ መጽሐፈ ብሉይ በእናንተ ዘንድ ቢኖር እንማርበት ዘንድ ብትሰጡን ፈቃዳችሁን እጠይቃለሁ ሲል ብጠይቃቸው በቤተ ክርስቲያኒቱ ግምጃ ቤት ውስጥ ብዙ መጻሕፍቶች ይገኙ ነበር። ነገር ግን እኛ ትርጉማቸውን ምን እንደሚለይተን አናውቀውም አሉኝ። እኔም እስኪ አምጥታችሁኝ ልመልከተው አልኳቸውና ካመጡልኝ በኋላ በእግዚአብሔር በደቀ መዛሙርቱ ፊት ያደረጋቸውን ልዩ ልዩ ታምራትና ስለ ሰማይና ምድር ጥንተ ተፈጥሮ እንዲሁም ከፍጥረት ዓለም እስከ ልቀት ዓለም ድረስ በዓለም ላይ የሚደርሱትን ሁናቴዎች ስመራመር አገኘው። እንዲሁም ሌሎች መጻሕፍትን ስመራመር ደቀ መዛሙርቱ ምስጢረ መለኮትን ይገልጽላቸው ዘንድ ጌታችን መድኃኒታችን ኢየሱስ ክርስቶስን ጠይቀውት በደብረ ዘይት ሰብስቧቸው ሳለ ስለ ሰባቱ ሊቃነ መላእክት ሹመትና ማዕረግ የሚያስረዳ አባቶቻችን ሐዋርያት የጻፉትን አንድ መጽሐፍ አገኘው። በውስጡም የተጻፈውም እንደዚህ የሚል ነበር። ሐዋርያት ፈጣሪያቸውን ጌታችንና አምላካችን እግዚአብሔር ሆይ ስለ ቅዱስ ሩፋኤል ክብር ታስረዳን ዘንድ እንለምናለን። በምን ቀን በየትኛው ወር እንደሾምከው ክብሩና ማዕረጉስ ከሌሎች ሊቃነ መላእክት ክብር ትክክል እንደሆነ ስለ እርሱ በዓለም ሁሉ እንድናስተምር ትገልጽልን ዘንድ እንማልዳለን አሉት። እርሱም ከወሩ ሁሉ አነስተኛ በሆነው በጳጉሜ 3 ቀን የመታሰቢያው በዓል አድርጎ ብሎ ስላዘዛቸው በዚህች ዕለት በዓሉ ይከብር ዘንድ ሕግ ሰርተው ወሰኑ። ስለዚህ በዚህ መልአክ አማላጅነት ከእግዚአብሔር ይቅርታ ቸርነት ያገኙ ዘንድ በችግራቸውና በጭንቃቸው ጊዜ በዚህች ቀን ከሰዎች ሁሉ ልመናቸውን ያቀርቡለታል። በዚያን ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ የሦስቱ ሊቃነ መላእክት ማለትም ሚካኤልና ገብርኤል፣ ሩፋኤል ከሦስተኛይቱ ሰማይ ዓለመ መላእክት ይመጡ ዘንድ አዘዛቸውና በታላቅ ክብር መጥተው ከጌታችን ከኢየሱስ ክርስቶስ ፊት ሰግደው ቆሙ። ከዚያም ጌታችን ኢየሱስ ክርስቶስ ሩፋኤልን ጠቀሰውና ክብርህንና ገናናነትን ያውቁም ዘንድ ለሐዋርያት የስም ትርጉም ግለጽላቸው አለው። የመላእክት አለቃ ቅዱስ ሩፋኤልም ለሐዋርያት የኔ ስም ሩፋኤል ነው፣ ትርጓሜውም የዋህና ሰውን አስደሳች ማለት ሲሆን ማዕረጌም ከሊቃነ መላእክት ሦስተኛ ማዕረግ ነው። የመላእክት ሁሉ አለቃ ሚካኤል ግን ከቀድሞ ጀምሮ የመላእክት ሁሉ የበላይ አለቃ ነው። ትርጓሜውም ይቅር ባይና ጽሑፍ ድንቅ ማለት ነው።
ዳግመኛም የመላእክት አለቃ ገብርኤል አስቀድሞ ለጌታችን ኢየሱስ ክርስቶስ ከቅድስት ድንግል ማርያም መወለድ ያበሰረ ስለሆነ አምላኮ ሰብ እየተባለ ይጠራል። አሁንም ሶስተኛውን ላስገነዝባችሁ የምፈልገው የኔ ስም ሩፋኤል ሲሆን ይህም የዋህ ቸር ይቅር ባይ ማለት ነው። ኃጢአትን ስለበደላቸው ወደ እግዚአብሔር አላሳጣቸውምና አላሳቅላቸውም እለምንላቸዋለሁ። ነገር ግን ስለ የዋህነቴና ስለ ማዳኔ የሰውንም ልጅ እጅግ ስለ መውደዴ ከኃጢአታቸው ተመልሰው ንስሐ ይገቡ ዘንድ በዘመን ላይ ዘመን ጨምርላቸዋለሁ። አስፈጻሚ መላእክትንም እልክላቸዋለሁ። እኔ ሩፋኤል እግዚአብሔር በ23ቱ ነገደ መላእክት ላይ የሾመኝ የመላእክት አለቃ ነኝ። ስለዚህም እግዚአብሔር አብንና ይቅር ባይ የሚሆን ልጁን ኢየሱስ ክርስቶስን ከኃጢአት የሚያነጻ የባሕርይ የሕይወቱ የሚሆን መንፈስ ቅዱስን አመሰግናቸዋለሁ። ጌታ ኢየሱስ ክርስቶስም በደብረ ጽዮን ከደቀ መዛሙርቱ ጋራ በዙፋኑ ላይ ተቀምጦ ክብር የተመላበትን እውነተኛው የሕይወት ጽዋ ለቅዱሳኖቹ ባዘጋጀላቸው ጊዜ መልካሙንና ዋናውን ነገር በጎውን ሰማያዊ መጠጥ አድላቸው ዘንድ እግዚአብሔር ያዘዘኝ እኔ ኃያሉ ሩፋኤል ነኝ። በዚች የደስታና የሕይወት ቀን በሆነች በዛሬቱ ዕለት ሕይወትን የምታሰጥ ከሆነች ከዕፀ ሕይወት አዝቅና እንዲሁም የጽጌረዳ አበባና ዘንባባ ለክርስቲያኖች አበረክትላቸው ዘንድ እግዚአብሔር ያዘዘኝ እኔ ሩፋኤል ነኝ። ሰማያውያን መዛግብት ከስልጣኔ ስር የሆኑና እነርሱንም እግዚአብሔር ባዘዘ ጊዜ ለክፋታቸው ልዘጋቸው ስልጣን ያለኝ እኔ ሩፋኤል ነኝ። ለሌሎቹ የስልጣን ጓደኞቼ ሊቃነ መላእክት ሁሉ እግዚአብሔር በሾመኝና ባከበረኝ በዚች በጳጉሜ 3 ቀን አንዱ ሰው ከችግር ላይ ያለውን ሰው በእኔ ስም በእርዳታ ቢያደርግለት ወይንም መጽሐፍ ቢጽፍና በእኔ ስም ከቅዱሳን ላንዱ መታሰቢያውን ቢያደርግ እንዲሁም የስሜ መታሰቢያ በሆነችው በዛሬቱ ዕለት ለቤተ ክርስቲያን ወንጭፍ ዕጣን መባ የሚያገባ ኢየሩሳሌም ሰማያት እስኪገባ ድረስ በብርሃን ሰረገላ አሳፍሬ ሸኘዋለሁ። በምድር ላይ ፈጽሞ ምሳሌ የማይገኝለት ሽታው እጅግ በጣም ጣፋጭ የሆነ የሽቱ አበባ እቅፍ በእጁ አበረክትለታለሁ። እናንተ እግዚአብሔር የመረጣቸው ሐዋርያት ሆይ በዚህ ዓለም ስብከተ ወንጌልን አስፋፍታችሁ ወደ እግዚአብሔር መንግሥት እስክትጠሩ ድረስ ሁልጊዜ ይጠብቃችሁና ረዳችሁ ዘንድ ከኔ የምትፈልጉትን ሁሉ ጠይቁ። አሁንም በዚህ ዓለም ያሉ ሰዎች መታሰቢያዬን ያደረጉም ዘንድ አስተምራቸዋለሁ፣ እነግራቸዋለሁ። ስለ እነርሱ ወደ እግዚአብሔር እየማለዱ ከችግራችሁም ነፃ አወጣችኋለሁ፣ ጭንቀታችሁንም አድናችኋለሁ። በሰማይም የስቃይና የኩነኔ ቦታ ፈጽሞ አያዩምና አላቸው። ይህንንም ካላቸው በኋላ መልአኩ ቅዱስ ሩፋኤል በእግዚአብሔር ፊት ሰገደ። እንግዲህ ይህ ሊቀ መላእክት ቅዱስ ሩፋኤል ያደረጋቸው ታምራቶች እጅግ ብዙም ስለሆኑ እኛ የመታሰቢያውን ሁልጊዜ በዓልን በማድረግ ይገባናል። እርሱ ስለኛ ወደ እግዚአብሔር ይለምናል ይማልዳልና። የቅዱስ ሩፋኤል
ጸሎቱ በረከቱ አማላጅነቱ ለሁላችን ይደረግልን እስከ ዘላለሙ ድረስ አሜን። በድንግል ደመና መጎናጸፊያ ተጎናጽፎ ከላይ ለመጣ ቃል ምሳሌ ለሚሆን ለመልከ ጼዴቅ ካህን ሰላም እላለሁ። ጠቢባን አዋቂዎች ታሪኩን እንደጻፉት ለአዳም ሥጋ ማረፊያ ይሆን ዘንድ ከተዘጋጀበት የመቃብር ቦታ የዚህ ካህን ማረፊያው ከዚያም ነው። እንበል አባታችን ሆይ ወስብሐት